አወራለሁ እሱ አይሰማ እሱ ያወራል እኔ አልሰማ እንዴት ያለ ነገር ነው ብዬ እንዴ ዞር ስልልህ ተብርዱ የተነሳ አልኩ የምናወራው ወሬ እዚህ አፋችን ላይ እየቀረ እንዲህ ዞር ልላለው መሬት ሳይደርስ እንደዚህ ተርታውን ወሬው እኮ ነው አንተ በረዶ ሰርቶላ እንዲህ አልኩና ደግሞ መፈንቅለ መንግስቱ ነው የምናወራው እሱ ነው የምናወራው ሽሽኮ ብለስ ጨርሰን ነው አልኩና ያንን እንዲህ ሰብሰብ አድርጌ ያለ በረዶ እንዲህ ድቁስ አደረኩና አይፈንቴ ነፍሱን ይማረው እንዲህ በጆሮው ሳረግለት እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በዛት እንዲህ ነው እንዲህ ያልከኝ መኮንን እንደምን አመሻችሁ። በቅድሚያ ይሄን ሁሉ ያደረገው እግዚአብሔር የተመሰገነ ይሁን። ኢትዮጵያውያን በራሳቸው የሚተማመኑ መሆናቸውን የሚረጋገጠው መጀመሪያ እግዚአብሔርን ሲያምኑ ነው። በእውነት ለመናገር እንደገና በእውነት ለመናገር ከእናንተ ማለት መውለድ ደስ ይለኛል። ምክንያቱም ኢትዮጵያዊነት የሚያኮራ በነፃነት የመኖር በነፃነት የመራመድ ሌሎችንም ወደ ነፃነት የሚያራምድ ትልቅ አገር ነው። ከዚህ አቅም ውስጥ ባልፈጠር ኖሮ እንደዚህ ኮርቼ ለመናገር አልችልም ነበር። አባቶቻችን ታቦት ይዘው አድዋ ላይ ድል አድርገው ነፃ ያወጡ። አንድ የአበሻ ጀምሩ መጽሐፍ አለ ምናልባት አይታችሁት ከሆነ ወይም ደግሞ ቀዩ አንበሳ ላይ ደግሞ ወይኛው ሁለቱም የውጭ ሀገር ተወላጅ የሆኑ ሰዎች የጻፉት በጦርነቱ የተሳተፉ ሰዎች ናቸው እና እነዚህ ሰዎች ሲናገሩ እኛ ከፊት በፎቶግራፍ በታሪክ የምናውቀው ታቦት ይዘው መሄዳቸው ብቻ ነው። ነገር ግን ሙስሊሞቹ በአንድ ወገን፣ ክርስቲያኖቹ በአንድ ወገን ከጦርነት በፊት በሌሊት ሲጸልዩ ተራራ የሚያነቃንቅ ድምፅ ያወጡ ነበር ይላል መጽሐፍ። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም አሁን የለም። ምክንያቱም ያ ነገር ያበላሻል። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ዘፈን ዘፍኖ ግጥም ሰርቶ አይቻል አቅም ተዳፉ ሲሰድብ ይውላል። ሰውዬ ምን ነው እቺ ሩሲያ ሄዳችሁባት 90 ሚሊዮን 9 ሚሊዮን ብር እኮ በጣም አስቸጋሪ ነው። አመል ታመጣለች ታውቃለህ። ገንዘቡን ለብቻቸው የበላችሁ ለምን አርቲስቶቹ ለምን አላካፈላችኋቸው? ዛሬ ልጆች ለምን አልከፈላችኋቸው? ካድሬ ይባላል እሱ። ልማታዊ አርቲስት ይባላል። ልማታዊ ባለስልጣን ፕሮፌሰር ምናምን ተናገርኩ። ልማታዊ ሲባል ያ መሰል እጩ የብልጽግና እጩ የሆነ ሰው ለምሳሌ ልማታዊ ይባላል።
ፕሮፌሰር ስል ፕሮፌሰር የተማረ ብቻ እኮ አይደለም፣ ማጣጣላይ አይደለም። መምህር ነበርኩ አውቀዋለሁ ዋጋው። ግን ደግሞ ያልተማረም ሰው አውቃለሁ ወፉ በምን እንደማቅ ታውቃለህ? የትምህርት ደረጃ ሲባል አንተ ለምሳሌ ፒኤችዲ እኔ ያልደረስኩም እዛ ኤምኤ ነኝ ማስተር ስላለሁ ያኮራል። ትንሽ ቢኤ ተምረሃል ማለት ነው። አሪፍ ያኮራል። ምንድን ነው ሰርቲፊኬት ዲፕሎማ ሰርቲፊኬት ትላላ 12ኛ ክፍል ምናምን ትላል። መካከለኛ የሚባል የትምህርት ደረጃ መኖሩን አላውቅም እስከ ዛሬ ድረስ። መካከለኛው ዝቅተኛ ያለው ምንድነው? አንደኛ የፈጣሪ ያለ መካከለኛ ማለት 6ኛ እስከ 8ኛ ክፍል ነው። 7ኛ 8ኛ ክፍል ነው እና 7ኛ 8ኛ ክፍል አቋርጠ ነው አገር የምትተረበሰ። እኔ ምን የግድ መማር አለብህ ዲግሪና ማስተር መያዝ አለብህ እያልኩ አይደለም። ተዳፍሮ ምን ተምሮ ነው እዚህ ድረስ? ትምህርት ስለጨረሰ ነው አይደለም። ተዳፍሮ ጎበዝ አንባቢ ነው። ጎበዝ ግጥም ይጽፋል። አዎ ዘፈን ይሰራል። አዎ ምርጥ ልጅ ነው። ተውት እሺ። እንደሱ አርቲስት መሆን አንድ ነገር ነው። የአርቲስትነትና በመካከላቸው ያለ ሽኩቻ አለ አይደል? ፉክክር አንድ ነገር። እኔ ግራ ይገባኝ ወፍ መካከለኛ የትምህርት ደረጃው ሃይስኩል ሳጨርስ ብልጽግናን ልትወክል ነው ልታሰድብ ነው? እጩ ተወዳዳሪ ሆነ የቀረበው እኛ እንደ ውሻ እየተገረፍን ከወያኔ ከስንቱ እየተባለን ያቋቋምነውን ፓርቲ መጫወቻ ልታደርጉት ነው? ፀጉሩ መላጨት ነው። ወላሂ ምንም ማድረግ አይቻልም። እውነቱን ተናግረ አንድ ቀን ሄጄ እንደዚህ ማዕበል ነው ማን የሚባለው ልጅ ቴዲ አፍሮ ፊልም ፉንስ እናንተ ልማታዊ ምኖች ናቸው አርቲስቶች አልኩ። አረኳቸው እረስቸዋለሁ እንደነካሁት። ህዳሴ ግድቡ ጋር ስደርስ ያ አርቲስት አገኘሁት ብሎ ይላል። ባጠገኝ አላውቀውም። ሊገፈትር ይፈልገውን እኔ ምን አውቃለሁ? ይገፈትረኝ ነበር እሱማ አጋጣሚ ይላል። ግን የተመቼ እኔ አላውቀውም። ለካ እሱ ነው ወግቼዋለሁ እዚህ ቤት ቁጭ ብዬ። ወይኔ አሁን ፎን ሲሄድ ማን ነው ስል እንትና ነው አሉ። ስም አልጠራም ተዋጣጣለ። አሁን ስንቱን መታውት ፕሮፌሰሩና መካከለኛው እኔም ብለ ወፍዬ ሰምድርና ሰማይ ልዩነት እኮ ያለው አንዱ እዛ ሆኖ እንዳልተማረ ሰው ሲሳደብ ይውላል። ያውም የሚኒስትር ሆኖ ማለት ነው። አንዱ ደግሞ መሬት ሆኖ ወደ ላይ ሲተፋው አንጋሉ ሲተፋው ተመልሶ አናቱ ላይ አርፈ ማለት ነው። ምንም ማድረግ አልችልም። ሁለት እናንተ ሁለታችሁ ሬዲዮ ላይ የምሰማችሁ ነበር። እኔ ምን አውቃለሁ? አንድ አርቲስት አገሩን የሚወድ ከሆነ የምር አገሩን የሚወድ ከሆነ ደግሞ አርቱን የሚወድ ከሆነ ሁለቱም ጋር አርቱም ጋር የሚሰራው ነገር መንግስት ጋር ተዘግቶ ነው መጠየቅ ያለበት። ጥያቄ ካለ ቀርቦ ነው ያገዘው አብሮ እየሰራ ቴዲ አፍሮ ከና ሞቶ ይሻላል። ከና ምንድነው የምታወሩት? ምንድናችሁ እናንተ? ከየት ነው የመጣችሁት? ምን አለ ብትወት ልጁ ሰርቶ ቢኖርበት ወያኔ የተጫወተበት አበቃም ነው። እሺ የታሰረ ውሻ አለ። የታሰረ ውሻ መኪና ሲያልፍ ሲያገድም ይጮሃል። ታስሯል፣ መታሰሩን ያውቃል፣ ግን ይጮሃል። እና አንድ ውሻ ከጎረቤት ይመጣና ምንድነው እንዲህ የሚያስጮኸው? መኪና ባለፈ ቁጥር አንተ ታስረሃል፣ ሰንሰለት አለ፣ ልታቆመው አትችልም መኪናውን። በተደጋጋሚ ግን ሲያልፍ ትጮሃለህ። ምን እያደረክ ነው ብሎ ሲጠይቀው አይ እኔ እኮ መኪናውን ማቆም እንደማልችልም አውቃለሁ። መኪናውን ለማቆም አይደለም የምጮኸው እኔ ዋናው ያሰሩኝ ሰዎች ስራ እየሰራው መሆኑን አውቆ አጥንት እንዲጥሉልኝ ነው የምጮኸው እንጂ መኪናውን ለማቆም አይደለም። አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ካልጮሁ አድዋም ይሁን ማንኛውም ስራ ካላራከሱ የዕለት ጉርስ የላቸው። ለዕለት ጉርሳቸው ነው የሚጮሁት።
ያቆምኳትን አገር ተፈትኜ በሳት አስምርበት ይሁን ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት አያቶችህን ይሁን የአያቶችህን አንደበት ነው የተቀኘል የነገረ የቅድመ አያቶችን አንደበት ነው አሁን ያለል ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስትር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄንም ይሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ አራየው ስቃውኔው የሕዝቡን ሲቃ እንዴት እንዳንጎራጎረው የው ቅጥጥ በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የሕዝብን ሕመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ዳር አለልሃ። ልድገመው። አዲስ አበባ አዱ ሸገር እንኳን ሸገሩ እንኳን አዲስ አበባው እንኳን አዲስ አበቤው እንኳን ሸገሩ የሁሉ አይደሉ ሙሉ አገሩ አለ። ይኸውልህ አብይ አህመድ ከ5 ድርጅቶች ጋር ተፈራርሞ አዲስ አበባማ ኬኛ አለ። ይኸውልህ አዲስ አበባማ የዚህ ብሔር ጠል ነው አለ። እንዲህ ያለው ነውረኛ አንደበት ቅኔ ባዘለ ትርጉም ባለው ምርጥ አገላለጽ ስንኙን ከዜማ ጋር አዋህዶ ለጉሮሮው እንዲመቸው አድርጎ ሰፋና አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላ አገሩ እንኳን አዲስ አበባ ድፍን ኢትዮጵያ የሁላችንም ናት። የከሌ ብለህ ለያይተህ ስታበቃ እንደገና አዲስ አበባ የእኔ እንዴት ይባላል? ነውር አይደለም ወይ? ያመነ ሕዝብ እንዴት ይከዳል? ዳር እስከ ዳር ሆ ብለን ወጥተን ብንቀበል መሀል ገብታችሁ ዳር ታደርጉን ወይ አለ። መሀል ገብተው ዳር አረጉን። ዳር ዳሩን ከበቡት። አዲስ አበባን መሀል ገቡ። 100,000 ሰው 100,000 አባወራ አፈናቀሉና አፈናቅልልሃል እኛ ፕሮጀክት ስላለን አሉ። አየህ